ለምን ፈራለን ሶስት ነን እኮ ስለመጣለ ልጁ አመጣው ልክ እኮ በቃ ያንን አላችሁ ህግዳኛ እንዴው ገባሽ ሙዚየም ልጅ የሚፈልገው አንድ አመት ልጁን ያልሞላ ያህል እኮ የኛን ስም ስታጠፉ ነበር አይደለ ከዛ በኋላ ከሳችሁ አይደል አንቺ ያረክሽው ነገር ነው ከዚህ በፊት ያው ማዲስ ነገር የለም እኮ አሁን ይሄ ድፍረት ካለሽ እንሂድና ህግ ቦታ ሲቀጥል ቡዜ እዛ ሄዳ እየጠበቀችን ነው ያለችው መጣን ብለናታል ደውልላት ልጁ አለ በላት ያ ሁሉ ነገር ያደረጋችሁት ነገር በቃ ምን ተነጋግረን መፍታት አንችልም ይሄው እየተነጋገርን እኮ ነው ግን እኛ ተነጋግረን የምንፈታው ነገር የለም ምንም ለመክሰስ አይደል ሮጣው ሄዱት ስለዚህ እንሂድ በቃ ምንም ተነጋግረን ብታቀቁ ለመክሰስ አትሄድም ስለማታቀቅ አንተ አሁን ከኔ ጋር ማውራት ያለብህ ከሷ ጋር አይደለም ገባሽ የራሳችን ውሳኔ መወሰን እንችላለን ገባሽ ተነጋግረን እንታያለን አንቻሉም አይደለ እኛው ደግሞ የራሳችን ውሳኔ እንወስናለን እሷ እኮ የምታውቀው ነገር የለም እያልኩ ነው ከኔ ጋር አውራ እሷ የምታውቀው ነገር የለም እናንተ በፈለጋችሁበት ሰዓት የሆነ ነገር እያስመሰላችሁ ህግ ድረስ የምትሄዱ አይደል ህግ ቀላል ነው እንዴ ምናምን የምትይው ሩታ በልጅም እያቀለድሽና በልጅም እያሾፍሽ ያለሽው ህግ ቀላል ነው እንዳንቺ ነው የሚመስልሽ ሁሉ ነገር ነው ምናምን እንዴ ቢቀልብሽና ነገሮችን ሁሉ በተንኮል እያደረግሽ ያለሽው አንቺ ነሽ ስለሽ አይደለም ወይ እቴ ጋር እናረጋለን እስከዛ ድረስ እስከምንሄድ ድረስ ማለት እንነጋገራለን እንጂ እኮ እንነጋገር በቃ ልጁ እኛ ጋር ነው መሆን ያለበት በቃ አያቱ ቤት ማደግ አለበት ልጁ ነው የሚሄደው ይሄንን እናወራበታለን ከቪዲዮ ውጪ ቆይ እሺ እንነጋገራለን እንጂ እኔ ድጋሚ ልጄ ከኔ ሊነጠል ግን እንደዚህ ያስፈራሩሽ ከሆነ ለምንድን ነው እንደዚህ የምትሆኚው? ሩታ ልጅ እኮ እኛ ጋር ነው የሚኖረው ሌላ ጋር አይደለም። እና ረጋቢያ ታዲያ አመጣሁት አይደል? ካመጣሁት በኋላ ደግሞ ማልቀስ አይጠበቅብሽም እንዴ። ሰላም እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እኔ የምላችሁ እኔ ትናንትና ምን ብያችሁ ነበር ትናንትና ልጅ ያለው የሩታ ዘመድ ጋር ነው ብያችሁ አልነበረም? እናንተ ችግሩ ቪዲዮ ገብታችሁ አታዩም እንጂ የምሬ ነው የምላችሁ። ትናንት ምን ብያችሁ ነበር? ምናልባት የሩታ እህቶች ወይም ደግሞ አክስቷ መታ ከወሰደችው ልጁ ብያችሁ ነበር። የምር ነው መታ ወስዳው ነበር እና ብያችሁ ነበር። እኔ በገራችን ላይ የሆነ የሚታይ ነገር አለ ማለት የሚታይ ነገር አለ አብርሽ ጋርና ሄርሜላ ጋር አይደለም ልጁ ሩታ የሆነ ጥበብ አስባ ወደ ቤተሰቦቿ ልካው ሊሆን ይችላል ምናልባት ሩታም ሳታቅ ወስዳው ሊሆን ይችላል ብዬ ነበርና ያልኩት እውነት ነው የምሬን ነው የምላችሁ የምሬን ነው ማለት የትላንትናው ቪዲዮ ማየት ትችላላችሁ ትላንት የለቀኩት ማለት ነው እና የሩታ ቤተሰብ ጋር ነበር ልጁ የአክስቷ ስትል ልጅቷ የቤቷ ሰራተኛ አክስት ስትል ወይ የሩታ ልትሆን እኮ ትችላለች የአብርሃም ላይሆን ይችላል ብዬ ተናግሬያችሁ ነበርና እንኳን አብርሃምና ሄርሜላ እንኳን ደስ አላችሁ በዚሁ አጋጣሚ ሌባ ስለተባላችሁ ግን እውነቱ ሌባ ስላልሆናችሁ እንኳን ደስ አላችሁ ነው የምለውና ቡዜ ደግሞ ትላንትና በስም አጥፊነት ከስሻለሁ ስትላት ነበር ለሩታና ምን ትላላችሁ ትክሰሳት ወይስ በቤተሰው ይለቅ ነው የምትሉት ነገሩን ማለት ነው እኔ መጀመሪያም ተናግሬ ነበር ይሄ ነገር ሩታ ማሳመን ስለምትችል ማልቀስ ስለምትችል የሆነ በቃ ጠንካራ ስለሆነች እዛ ላይ ጎበዝ ናትና ስላለቀሰች ምናምን አንዳንድ ሰው እውነት መስሎት ነበር ግን እውነት አይደለም የተናገርኩት እውነት ነው ደርሷል እኔ ወይ ሩታ ክስት ገኒት ሆናለች ወይም ደግሞ እህቶቿ ሊሆን ይችላሉ የሱም መሰቃየት ስላዩ በቃ ልጁ መሰቃየት የለበትም ብላን የወሰደችው ብያችሁ ነበርና እውነት ሆኖ ተገኘ እኛ እንኳን ልጁ ተገኘው እኛ የምንፈልገው እሱ ነው እናንተ በልጆቻችሁ ነግዱ ግን እኛ የልጁ መገኘት ነው የምንፈልገው ሩታና ሄርሜላና አብርሃም እንዳትለቁ ሌባ ናችሁ ተብለዋል አንዴ ሚዲያ ላይ ወጣታችኋልና ወደ ኋላ እንዳትሉ ለማለት ፈልጌ ነው እኔ ለሁለቱ ነው እውነት ወዳለው ሰው ነው ምደግፈውና ሄርሜላና አብርሃም እንዳትተውክሰሱ ለማለት ነው ቾከልኩባቸው አሳውራና እንዳትለቁ ብዬ ነው ሩታ ደግሞ እንዴት እንደምታለቅስ ጋይስ እንዴት ነው ግን እንባን እንዲፈሰስ የሚለው እንደ ትላንት እንዳልኳቸው እኔ ማልቀስ ፈልግ እንባንቢ ነው የሚለኝ ብያቸዋለሁ ግን እሷ አቤት ማስመሰል ጋይስ አቤት እኔማ የፈገግታ ስላለኝ ማለት ነው ሳለቅስ ሁሉ ስቃለሁኝና ሳቂ ይለኛል ካልሳኩኝ አይሆንልኝምና የምር በጣም ነው የሚገርመው ጋይስ ልጁ እንኳንም አልተሰረቀ እንኳንም ሌላ ሰው ጋር አልሆነ እንኳንም እናንተ ጋር ሆነ እኔ ጠረጠርኩት የሷ ቤተሰብ የሩታ ቤተሰብና ማነበረ ፍቅር እናንተና ሩታ የሆነ ነገር አስበው የወሰዱት ነበር የመሰለኝ ግን ለማንኛውም እንኳን ደስ አላችሁ ልጁ ስለተገኘ ልጁ ነው ያምሩን በእናታችሁ የሆነ ቁልጭ ይላል አይኑ ማርያም ምን አለ እንደው በዚህ ቤተሰብ ባትፈጥረኝ አምላክ ይወያለ እሱንም ያያልና እናንተ አብርሃም ግን ምን ጨካኝ ነው ልጁን እንኳን ተቀብሏት አላቀፈውም እሺ አረብስማ እኛ የዱባይ ሙቀት ሊገለን ነው የእናንተ ደግሞ ሐሳብ ሲጨምርብን እኔ አሁን በጣም ነው ማስበውና እንቅልፍም ቢያለኝ